ዛሬ የምንተክለው ችግኝ ለነገው ትውልድ የምናወርሰው ትልቁ ቅርስ ነው። አረንጓዴ አሻራ በኢትዮጵያ በየዓመቱ የሚካሄድ ብሔራዊ የዛፍ ተከላ መርሃ ግብር ነው። ይህ ንቅናቄ በዋናነት የአየር ንብረት ለውጥን ለመከላከልና የተራቆቱ መሬቶችን መልሶ ለማልማት ያለመ ታላቅ ፕሮጀክት ነው። አረንጓዴ አሻራ በ2011 ዓ.ም የተጀመረ ሲሆን ኢትዮጵያን በአረንጓዴ ልማት ቀዳሚ ማድረግ ራዕይ አለው። መርሃ ግብሩ በሚሊዮኖች የሚቆጠሩ ዜጎችን በማሳተፍ በቢሊዮን የሚቆጠሩ የደንና የፍራፍሬ ችግኝ ማልማትን ያካትታል። አረንጓዴ አሻራ መርሃ ግብር ስኬታማነት የተተከለውን ችግኝ መንከባከብ ቁልፍ ተግባር ነው። በ2017 ዓ.ም የክረምት ወቅት በባሶ ሊበን ወረዳ በተለያዩ ቦታዎች የችግኝ ተከላ መርሃ ግብር ተካሂዷል። የልምጭም ቀበሌ ነዋሪ የሆኑት አርሶ አደር ፍላት ያየለ እንደተናገሩት የችግኝ ተከላ መርሃ ግብሩ የሀገር ልማት ስለሆነ የተጎዱ መሬቶችን ለማዳን ይጠቅማል። የተተከለውን ችግኝ በባለቤትነት እንደሚንከባከቡትም ገልጸዋል። ስሜ ፍላት ያየለ እባላለሁ። አድራሻ የልምጭም ቀበሌ ልዩ ጎጡ ድንጅም ኪሮስ። ጠቀሜታው አንደኛ ሀገራዊ ልማት ነው። ሁለተኛው የተጎዳ ወረወር ስለሆነ በተክል እሱን ለማዳን የያዝነው ፕሮግራም እናቅር ነው። ቢያንስ እኛ እንደ ፕሮግራም የያዝነው 3000 በላይ የሚሆን ብለን ያቀር ነው። ስለዚህ ገና ቁጥሩን ይሄ ነው ብለን ቸክ ስላላረግነው ነው እንጂ ተክሉን እኛ በቅድ ያዝነው ከ3000 በላይ መትከል አለብን ብለን ነው ያቀር እንደ ቀበሌ። በእርግጥ የየተፋሰሱ የድርሻ አለው። ያው እንግዲህ የዛኛውን ድርሻ ያቀዱትን አላወቅንም። እንደኛ እንደዚህ ነው ያዝነው። አዎ ከብት እንዳይበለው በመጀመሪያ ጊዜ የቆፈራ ስነ ስርዓት አካሄድን። ታዲያ ሲቀጥል እጥር ማጠር አለብን ብለን እንጨት በመግዛት ራሳችን በማዋጣት የራሳችን ተየግላችን ማለት ነው ተየግላችን አወጣን። ባነሰ ገዛነ። ተገዛም በኋላ ይኸው የገዛነው ብዛት ስላለው መሬቱ ተጨማሪ ደግሞ ገዛንና አትክልት መጀመሪያ ጥሩን ጨረስ። ከዚያም በኋላ አትክልቱን አስመጣን። ሲቀጥል ይኸው የተከላ ስነ ስርዓቱን ይኸው ሐምሌ 1 ቀን እንዲሆን ይኸው በመንግስት ጋራ ከፕሮጀክቱ ጋር በመነጋገር ዛሬ የተከላ ቀናችንን ይኸው ፕሮግራማችን እያሳካን እንገኛለን ነው። በዘላቂነት ለመንከባከብኛ የፈለግነው ነገር በዘበኛ ቀጥረናል። በዘበኛ ስለተቀጠረ ከዚያም እኛ ተፋሰስ ኮሚቴዎች ቀን በቀን እየተከታተልን ተክሉን በግና ከብት እንዳይበለው ይኸው ዘበኛውን ማጠናከር ነው። የልምጭም ቀበሌ ግብርና ጽሕፈት ቤት ኃላፊ አቶ ይልቃል አብዬ የችግኝ ተከላ መርሃ ግብሩ እንደ ሀገር የደን ሽፋንን ማሳደግና የተጎዱ መሬቶችን በተፋሰስ የማልማት ዓላማ ያለው ነው ብለዋል። እሺ፣ ስሜ ይልቃል አብዬ እባላለሁ። የልምጭም ቀበሌ ግብርና ጽሕፈት ቤት ኃላፊ ነኝ። ያው ዓላማው እንደ ሀገራችን የደን ሽፋንን ተጨማሪ ለመጨመርና ከዛም በተጨማሪ ደግሞ የተጎዱ መሬቶችን በደን ችግኝ ሸፍነን የቀበሌያችን የደን ሽፋን መጨመር ነው። ከዛ በተጨማሪ ደግሞ የተጎዱ መሬቶችን በተፋሰስ ኮሚቴ አዋቅረን አባላትን ሰብስበን እንደዚህ አጥርና ከልለን ወደ ደን የመቀየር ስራ ነው ዓላማ ይዘን እንትን ያለው። ይሄ የምታዩት እንደ ድንጅም ጎጥ ነው። ሌላም በተመሳሳይ ሌላ ጎጦች ላይ እንደዚህ ያደረግን ወደ ስራ ገብተናል። እንዳጠቃላይ ወደ 1.3 ሚሊዮን ችግኝ ነው የአትክልትና ፍራፍሬም የደን ችግኝም እንዲሁም የመኖ ችግኝ ያዘጋጀን። እሱን በዚህ አመት እንሸፍናለን ብለን ነው ያሰብ። ያው እቅዳችንም ካለ የደን ሽፋን ወደ 3% ይጨምራል ብለን ያሰብ። በሄክታር ደረጃ ያው እንደየችግኝነቱ ስለሚለያይ 72 ነው አጠቃላይ የመኖ ችግኝም የአትክልትና ፍራፍሬም ስላለ 72 ሄክታር ነው በዚህ አመት እንሸፍናለን ብለን ያሰብ። ያው በአይነት ስለሆነ ማለት ነው። እሺ፣ አሁን በቀጣይነት ይሄን በተለይ ያለንበት የምናየው የተፋሰስ ተጠቃሚ ያለው ወደ 103 የሚሆኑ ተፋሰስ ተጠቃሚ ያለው እዚህ ተፋሰስ ላይ እነሱ ተረክበው ዘበኛም ተቀጥሯል። የተዋቀረ ኮሚቴም አለው። እነሱ በቀጣይነት ያው ወራዊ ስብሰባም አላቸው እያጠናከሩ እንደውም እናሰፋለን የሚል እቅድ ይዘው ነው አሁን የጀመሩት።
የባሶ ሊበን ወረዳ ግብርና ልማት ጽሕፈት ቤት ኃላፊ አቶ ስሜና ሞኜ በአረንጓዴ ልማት ማስጀመሪያ መርሃ ግብር ላይ ተገኝተው እንደተናገሩት በወረዳችን በተለያዩ ዓመታት የችግኝ ተከላ ስራ ተከናውኗል። በዚህ ዓመትም 12.8 ሚሊዮን ችግኝ ለመትከል አቅደን እየሰራን ነው። የተተከለውን ችግኝ ማህበረሰቡ በባለቤትነት መጠበቅ አለበት ብለዋል። ስሜና ሞኜ የባሶ ሊበን ወረዳ ግብርና ልማት ጽሕፈት ቤት ኃላፊ ነኝ። እንግዲህ ዛሬ እያከናወነው ያለ የሁለተኛው ዙር ሁለተኛ ዓመት የአረንጓዴ አሻራ ወረዳዊ የንቅናቄ መድረክ እና የተከላ ማስጀመሪያ ፕሮግራም ነው እያደረግን ያለን። እንደሚታወቀው ላለፉት ዓመታት በወረዳችን ብሎም እንደ ክልል እንደ ሀገርም የአረንጓዴ አሻራ የመጀመሪያው ዙር ጨርሰን ሁለተኛውን ዙር 2 ዓመታችን ሆኗል ከጀመርና እኛም የዛ ትሩፋት ተካፋይ ስለሆነ በዚህ በምንገኝበት በባሶ ሊበን ወረዳ ለምጭም ቀበሌ ድንጅም በሚባለው ጎጥ ዛሬ የአረንጓዴ አሻራ የተከላ ማስጀመሪያ ፕሮግራም እያካሄድን ነው የምንገኘው። እንደ ወረዳ እንግዲህ በአጠቃላይ በዚህ ዓመት አጠቃላይ የመኖም የፍራፍሬም የአትክልትም የቡና የፍራፍሬ የመኖ እንዲሁም ደግሞ የደን ችግኞችን አጠቃላይ ወደ 12.8 ሚሊዮን ችግኝ ነው እንተክላለን ብለን እቅድ ያዝ ነው። እንግዲህ ከዚህ አሁን ካለንበት ቦታ አኳያ ስታዩት ይሄ የማህበረሰቡ የጋራ መሬት ነው፣ የወል መሬት ነው። ግን ደግሞ ማህበረሰቡ የማይጠቀምበት በአንድም በሌላም መንገድ መሬቱ የተጋጋጠ በጎርፍ እየተጎዳ ያለ መሬት ስለሆነ ህብረተሰቡ በራሱ ተነሳሽነት አካባቢውን አልምቶ ጎርፉን አግዶ ቦታውን ማዳን ይፈልጋል። በሁለተኛ ደረጃ እዚህ የሚለመውን ደን በቀጣይ እየቆረጠ ለተለያዩ ተግባራት እየዋለ መጠቀም ይፈልጋል። ስለዚህ አጠቃላይ በወረዳችን አጠቃላይ ባሉት ወደ 989 ሄክታር መሬት ነው የምናለመው። በአብዛኛው የወል መሬቶች ወይም ደግሞ የጋራ መሬቶች ናቸው። የጋራ መሬቶች ላይ ደግሞ የጋራ ተጠቃሚነት ስላለ ማህበረሰቡ አምኖበትና ፈልጎ ፈቅዶ የሚተክለው ስለሆነ የሚንከባከበውም ራሱ ይሆናል ማለት ነው። እንግዲህ የምናስተላልፈው መልእክት ምንድነው? አጠቃላይ አሁን በዚህ ዓመት በወረዳችን ላይ መከላከያ ሰራዊታችን ጥምር ጦራችን እያደረገ ባለው አስተዋጽኦ እያደረገ ባለው ትግል አንጻራዊ ሰላም አለ። አንጻራዊ ሰላም በመኖሩም ዛሬ አጠቃላይ ህዝቡ በነቂስ የወረዳ አመራሩ የወረዳ ባለሙያው እንዲሁም የቀበሌው ነዋሪ በነቂስ ወጥቶ ነው ተከላ እያካሄደ ያለ። ዛሬ እዚህ ብቻም ሳይሆን በበርካታ ቀበሌዎቻችን እንደዚህ ተከላ እየተካሄደ ነው ያለው፣ ማህበረሰቡ እየተከለ ነው ያለው። ይሄንን አንጻራዊ ሰላም በተለይ የዚህ ዓመት ዋናው ሎጓችን ወይም መፈክራችን በመትከል እናንሰራራ የሚል መልእክት ስላለው ይሄንን መልእክት ተቀብሎ ሁሉም ማህበረሰብ የተገጋጡ መሬቶችን የተጎዱ መሬቶችን እንዲያገግሙ የማድረግና በተለይም ደግሞ ሀገራችን እየተከተለችው ያለውን የግብርና ፖሊሲ እውን ሊያደርግ የሚችልም ተግባር ስለሆነ ሁሉም ማህበረሰብ ለዚህ ተከላ እንዲተባበር ሲደመር የተተከለውን በመንከባከብ ዘላቂነቱን በማረጋገጥ ሌሎች ክልሎች የደረሱበት አካባቢ ላይ እንደ ክልል ስናየው የኛ ክልል ወደ 16% ነው፣ እንደ ሀገር 23% ነው የደን ሽፋኑ የሆነው። ስለዚህ ከሌሎች ክልሎች በተለየ መልኩ እኛ አካባቢ የተጎዳ መሬት ስላለ ይሄን የተጎዳ መሬት ወደ ነበረበት መልሶ ለትውልድ ለማስተላለፍ ሁሉም ሰው ተባባሪ እንዲሆን ነው ማሳሰብ እንፈልገው። የባሶ ሊበን ወረዳ ምክትል አስተዳዳሪ አቶ ሙሉ ሀብት አዳም በመትከል ማንሰራራት በሚል መሪ ሀሳብ የተጀመረውን የአረንጓዴ አሻራ መርሃ ግብር በማስቀጠል ህዝቡ በነቂስ ወጥቶ እየተከለ ነው ብለዋል። ህዝቡ በባለቤትነት የተከለውን ችግኝ በባለቤትነት እንደሚጠብቀውም አሳስበዋል። ሙሉ ሀብት አዳም እባላለሁ፣ የባሶ ሊበን ወረዳ ምክትል አስተዳዳሪ። እሺ፣ ዛሬ ችግኝ እየተከልን ያለ ነው በመትከል ማንሰራራት በሚል መሪ ቃል ከዚህ በፊት የተጀመረው በክቡር ጠቅላይ ሚኒስትር የተጀመረው የአረንጓዴ አሻራ መርሃ ግብር ዛሬም ላይ ቀጥሎ በዚህ መንገድ እየተከልን ያለ ነው። ችግኝ መትከል ለሀገር በርካታ ጥቅም አለው። ችግኝ የምንተነፍሰው አየር ነው፣ መድኃኒት ነው፣ ምግብ ነው። በአጠቃላይ አረንጓዴ አሻራ ሁሉም ነገር ስለሆነ ህዝቡ በነቂስ ወጥቶ እየተከለ ያለበት ሁኔታ ነው ያለው። ይሄ ደግሞ መቀጠል አለበት ብዬ ያስባለሁ።
እንግዲህ ህዝቡ በነቂስ ወጥቶ ሲተክል ባለቤት መሆኑን ያሳያል። የተከለበት አካባቢ ደግሞ በጎርፍ እና መሰል ነገር የተጎዳ መሬት ከመሆኑ ጋር ተያይዞ ከዚህ በላይ እንክብካቤ የማይደረግለት ከሆነ ቀጣይ እዚህ አካባቢ ለመኖር የሚያስቸግር ስለሚሆን ችግኙንም መንከባከብ መሬቱንም መንከባከብ ስለሆነ የበለጠ ትኩረት እንዲሰጠው ያደርገዋል። ከዛ ውጭ ህዝቡ ባለቤት ሆኖ ነው የተከለው። ባለቤት ሆኖ እጥር አጥሯል። በቀጣይም እንደሚጠብቁት የሚያሳይ ነገር አለው። ዞሮ ዞሮ ከኛ የሚጠበቀውንም ነገር መደገፍ አለብን ብዬ አስባለሁ። እሺ፣ ማስተላልፈው መልእክት በመትከል ማንሰራራት በሚል መሪ ቃል በዚህ ዓመት የተጀመረው እንደ ክልል የጀመርነው የችግኝ ተከላ መርሃ ግብር የበለጠ ተጠናክሮ ሁሉም ቀበሌ፣ ሁሉም ተቋማት ችግኝ መትከል ብቻ ሳይሆን መንከባከብና ለፍሬ ማብቃት ይጠበቅብናል። ከዚህ ጎን ለጎን ህዝቡ ሰላሙን መጠበቅ አለበት። የሰላም ባለቤት መሆን መቻል አለበት። ይህንን አቀናጅተን ስንሄድ እንደ ወረዳ፣ እንደ ዞንና እንደ ክልል ብሎም እንደ ሀገር ያሰብነውን ብልጽግና ማረጋገጥ እንችላለን ብዬ አስባለሁ። ይህንን መልእክት ማስተላለፍ